አርእስተ ዜና ዓለም አቀፍ የኦቲዝም መታሰቢያ ወር በመቀለ የኦቲዝም የአእምሮ ውስንነት ያለባቸው ህጻናት እንክብካቤ ማዕከል ተከበረ። እስራኤል ባለፉት 2 ሳምንታት በጋዛ በጀመረችው ጥቃት 322 ህጻናት መገደላቸውን የተባበሩት መንግስታት አስታወቀም። በአበይት ዜናዎቻችን ጀምረናል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከትግራይ ቴሌቪዥን በቀጥታ የአማርኛ ስርጭታችን ጀምሯል። ፍርቱና ገብሩም። ዓለም አቀፍ የኦቲዝም መታሰቢያ ወር በመቀለ የኦቲዝም የአእምሮ ውስንነት ያለባቸው ህጻናት እንክብካቤ ማዕከል ተከበረም። የአእምሮ ውስንነት ያለባቸው ህጻናት ተገቢውን ክትትልና ድጋፍ አግኝተው አእምሯቸው አምራች ኃይል እንዲሆኑ መንግስት ትኩረት ሰጥቶ ሊሰራበት እንደሚገባም ተገልጿል። ብርዛፍ ገብረጻድቃን ስለ ኦቲዝም ወይም የአእምሮ ውስንነት ግንዛቤ ለማስጨበጥ ሲባል በተባበሩት መንግስታት አዘጋጅነት እንደ አውሮፓውያን አቆጣጠር ከ2007 ጀምሮ በየዓመቱ ወርሃ ሚያዝያ የኦቲዝም መታሰቢያ ወር ተብሎ ይከበራል። የኦቲዝም ትክክለኛው መንስኤ ባይታወቅም በእናቶች ላይ በቅድመና ድህረ ወሊድ የሚያጋጥሙ ማህበራዊ ኢኮኖሚያዊ ችግሮች በወላጆች የሱስ ተጠቂ መሆንና ህፃኑ ከተወለደ በኋላም ክትባት አለማግኘት፣ በተለያዩ አደጋዎች የሚከሰቱ አካላዊ ጉዳት እንዲሁም የተመጣጠነ ምግብ አለማግኘት የመሳሰሉት ህፃናትን ለኦቲዝም ወይም የአእምሮ ውስንነት ከሚዳርጉት መካከል ተጠቃሾቹ ናቸው። በትግራይ የኦቲዝም ወይም የአእምሮ ውስንነት ያለባቸው ህፃናት የተመቻቸ ሁኔታ እንዳልተፈጠረላቸውና በቤት ውስጥ የሚዘጉ እንዳሉ ሁሉ የተሻለ እድል ተፈጠረላቸው ቢባልም ደግሞ ከማህበረሰቡ ጋር ተቀላቀለው እንዲማሩ እንደሚደረግ የገለጹት ሲስተር አበዛሽ ባራኺ ይህንን በመገንዘብም ለነዚህ ህፃናት ምቹና የተሻለ ሁኔታ ለመፍጠር አልመው በማህበር በመደራጀት በከተማዋ የኦቲዝም ወይም የአእምሮ ውስንነት ማዕከል ለመክፈት መነሳሳታቸውን ያስረዳሉ። ወደ 3000 የሚጠጉ በመቀሌ ከተማ ሲኖሩ አሁን እኛ ይዘነው ያለን 17 ነው። ሌላ ቦታም ያሉ ጨምረን ብናደርግ ተመላላሽ የሆነ የሰው ንጉስ ወደ 2-3 ክፍል አለ። በ2-3 ክፍል በአንዱ ላይ 10 እና 17 ያለበት ነው። በጣም አናሳ ነው። ስለዚህ ማዕከል አለ ብሎ የተስፋፋና ቀጣይነት ያለው ማዕከል አለ ብሎ ማለት አይቻልም እና ይሄ ማስፋት አለብን ነው። ኦቲዝም ወይም የአእምሮ ውስንነት ያለባቸው ህጻናት ተገቢውን ክትትልና እንክብካቤ አግኝተው አምራች ዜጋ እንዲሆኑ መሰል ማዕከሎችን ሊስፋፉ ይገባል የሚሉት ሲስተር አበዛሽ ማዕከሉን ሲከፍቱ ከመንግስትና የሚመለከታቸው ሰብአዊ ተቋማትም በመተባበር ለመስራት በመተማመን መሆኑን ይገልጻሉ። ትምህርት ቢሮም ቃል ገብተውልናል። ጤና ቢሮ መንግስትም ቢሆን ቃል እናስገባለን ብለን እናስባለንና ይህ ሁሉ አጋዥ ካለ የውጭ እንትኖችም ሊኖራሉ፣ ለዚህ ተብሎ የሚመጣም ይኖራል። በዚህ አጋዥነት ብዙ ነገር እንሰራለን ብለን እናስባለን። በትግራይ ጤና ቢሮ የህክምና ተሐድሶ አስተባባሪ አቶ ኮኸብ ሓጎስ በወክላቸው በትግራይ በቅድመና ድህረ ወሊድ እንዲሁም በህፃናት አእምሮ እድገት በቂ እውቀት እንዲኖር የግንዛቤ ማስጨበጫ ስራዎች ለማከናወን እንደ ቢሮ ታቅደው እየተሰራበት መሆኑን ያስረዳሉ። ይህንን እንደዚህ አይነት የአእምሮ እድገት ውስንነት ያለባቸው ህፃናት ትኩረት እንዲያገኙ መንግስት ትኩረት ሰጥቶ እየሰራ ነው። ከሚመለከታቸው በዚህ ዙሪያ ላይ መስራት ከሚፈልጉ አካላት ጋር ተባብሮ ለመስራት አቅጣጫ አስቀምጧል። ስለዚህ እንደ መንግስት አንደኛው ስለዚህ ጉዳይ ያለውን የህብረተሰቡን ግንዛቤ እንዲያድግ ስራዎችን እየሰራ ነው። ከዛ በተጨማሪ ደግሞ መንግስታዊ ካልሆኑ ተቋማትም ጋር አብረን ለመስራት ጥረት እያደረግን ነው የምንገኘው። በትግራይ ትምህርት ቢሮ የልዩ ፍላጎት ስርዓተ ትምህርት ባለሙያ ወይዘሮ ብርሃን ገብረ ማርያም በበኩላቸው ኦቲዝም ወይም የአእምሮ ውስንነት ያለባቸው ህፃናት ልዩ እንክብካቤና የተሻለ ሁኔታ እንደሚሹም ያስረዳሉ። ሰልጥነው እንደ ፍላጎታቸው እንደ ራሳቸው ብቃት ስኪል አርገህ ወይም ደግሞ ክህሎቶችን የተለያዩ ክህሎቶችን በማሰልጠን መውጣት ይችላሉ። ስለዚህ እነዚህ ልጆች ያው ብዙ ኢንቨስት ነው የሚጠይቁት። ማለት የሰለጠነ ባለሙያ ያስፈልጋቸዋል። የተለያዩ ማቴሪያሎች ማለት ለነሱ የሚሆን ቲቺንግ ማቴሪያሎችም ያስፈልጋቸዋል። ሌላ ደግሞ በጣም ምቹ የሆነ ከባቢ ከትምህርት ቤቱ ከሚማርበት ጀምሮ የሚውሉበትን በሙሉ ያው ለነሱ ምቹ የሆነ ኢንቫይሮንመንት በመፍጠር ትልቅ ቦታ ሊደርሱ ይችላሉ።
ላለፉት ዓመታት በትግራይ የተካሄደው አውዳሚ ጦርነት አጠቃላይ በማህበረሰቡ በተለይም ደግሞ በእናቶችና በህፃናት የከፋ ማህበረ ኢኮኖሚያዊ ቀውስ ማስከተሉን የሚታወቅ ሆኖ መሰል ችግሮች እንዲስፋፉ የበኩሉን አስተዋጽኦ ማድረጉንም ባለሙያዎቹ ይገልጻሉ። የአእምሮ ውስንነት ያለባቸው ወገኖች በቂ የሆነ እንክብካቤና ክትትል በማድረግ ከህመማቸው በማገገም ከራሳቸው አልፈው ማህበረሰባቸውን እንዲጠቅሙ ለማድረግ ሁሉም በጋራ ሊሰራ ይገባል ተባለም። ዓለም አቀፍ የአእምሮ ውስንነት ቀን በአገር ደረጃ ለ23ኛ ጊዜ መጋቢት 24 ይከበራል። የዮሽበሺ ዘገባ ፍሬዎት ተወልደመድን። እውቅና ከተሰጠው የ7 ወር ዕድሜ ያለውና በመቀለ ሐድነት ክፍለ ከተማ የሚገኘው የአውደ ቀመር ከሳቴ ጥበብ ለስነልቦና ለሰላምና ፍትህ የአእምሮ ህሙማን መንከባከቢያ ማዕከል በትግራይ በነበረው አውዳሚ ጦርነት ከቀያቸው የተፈናቀሉ ወገኖችን ጨምሮ የአእምሮና ስነልቦና ጉዳተኞች ከህመማቸው እንዲያገግሙ እየተሰራ እንደሚገኝ የማህበሩ አባል የሆነው አቶ ዳዊት ኃይለ የገለጹ ሲሆን የአእምሮ ህመም ያላቸው ወገኖች ወደ ቀድሞ ህይወታቸው እንዲመለሱ ለማድረግ እየሰሩ መሆናቸውንም ይገልጻሉ። ብዚህፍት አብዙ ውሽጥ ቮለንተር ሆይኑ ዘገልግል ብዚህሱስ 25 ነህናነት ማህበር መሰረትናዮ በበጎ ፍቃድ ከሚያገለግሉ ውጪ 25 ማህበሩን የመሰረቱ አባላት አሉን። በያቅማችን በወር መዋጮ እንሰበስባለን። በውጭ ሀገራትም 25 የሚሆኑ እንደዚሁ አሉን። እነዚህም ያግዙናል። የዚህ ማህበር ዓላማ በትግራይ በነበረው ጦርነት ማህበረሰቡ ለከፍተኛ የስነልቦና ጉዳት ተጋልጠዋል። በተለይ ወጣቶችና ህፃናቱ የጉዳት ሰለባ ናቸው። ስለዚህ እነዚህ ወገኖችን ከጉዳታቸው እንዲያገግሙ እየተመላለሱና በዚህ በማዕከል ሆነው እንዲታከሙ እያደረግን እንገኛለን። ከትግራይ ማዕከላዊና ምስራቃዊ ዞን ከሆኑት ከአድዋና አዲግራት ከተሞች እነዚህን ወገኖች ለመንከባከብ የመጡ ወይዘሮ ታደሉ ጸጋይና ወጣት እሸተ ማርያም ነጋሽ በበኩላቸው የአእምሮ ህመም በቂ እንክብካቤ ከተደረገለት ማገገም የሚቻል ህመም መሆኑ በመገንዘብ የበኩላቸውን እያበረከቱ መሆናቸውን ያስረዳሉ። ሰብ ኮይንካ አማካስ ከምዚል ተሸግሩ ትሪሃላዊ ከምዚሉ ወኒኦ ህሊኖ ሰው ሆኖ የአእምሮ ችግር ደርሶበት ሲሰቃይ እንደማየት የሚከብድ የለም። በዚህም ነው ቢያንስ ትንሽ ነገር ባግዝ ብዬ ነው ወደዚህ ማዕከል የመጣሁት። በዚህ ማዕከል ተፈናቃዮች አሉ። አብዛኞቹ ወጣትና ህፃናት ናቸው። ስለዚህ እነዚህን በማገዝ ነገ ሀገርና ለወገኖቻቸው ማገዝ እንዲችሉ የተቻለንን ማድረግ ይገባናል። እዞም ተሓሕፍቲ እዚኦም መብዛሕቱ ምሁር እዩ። እነዚህ ታካሚዎች አብዛኛዎቹ ምሁራን ህፃናት ናቸው። ስንት ሀገራቸውን መጥቀም የሚችሉ ናቸው። በዚህ ማዕከል በቂ የሆነ ምግብ የለም። በርካታ የክፍል እጥረትም አለ። እስካሁን ማዕከሉን ለመደገፍ ከመንግስትም ይሁን ከሌሎች አካላት የተደረገ ድጋፍ እንደሌለ ያስረዱት አቶ ዳዊት ኃይለ ሰው ለመርዳት ሰው መሆን በቂ በመሆኑ እነዚህ ወገኖች አገግመው ወጥተው ነገ ራሳቸውንና ማህበረሰባቸውን እንዲጠቅሙ ለማድረግ ሁሉም ሊሰራ ይገባል ሲሉም ጥሪ አቅርበዋል። ሰበልዒልካ ንምሕብሓብስ ሃይማኖት አየለካ ገለየለካ ምንም ነገር አየለ ሰውን ለመንከባከብ ሃይማኖት ዘር ምንም አይጠይቅም። መንግስትም ይሁን ማህበረሰብ ግዴታ አለበት። ስለዚህ ሁሉም በያቅሙ ማገዝ ይገባል። ዓለም አቀፍ የአእምሮ ውስንነት ቀን በሀገር ደረጃ ለ23ኛ ጊዜ መጋቢት 24 2017 ዓ.ም እንደሚከበርም ለማወቅ ተችሏል። ተገቢ የሆነ የመማር ማስተማር ሂደትን በመከተል ብቁ የሆነ ትውልድ እንዲፈጠር ትልቅ እድል ፈጥሮልናል ሲሉ መምህራን ገለጹ። መምህራኑ ይህንን የገለጹት በባለ ሀብቱ ዘርኡ ገብረ ሊባኖስ ተነሳሽነት ከትግራይ ትምህርት ቢሮና ትግራይ ቴሌቪዥን ጋር በመተባበር በስራ አፈጻጸም 10 ብቁ የተባሉ መምህራን ጥናታዊ ጽሁፎቻቸውን ባቀረቡበት ወቅት ነው። ማዛ መኮንን ተጨማሪ አላት። በባለሀብት ዘርኡ ገብረ ሊባኖስ ተነሳሽነት ከትግራይ ትምህርት ቢሮና ትግራይ ቴሌቪዥን ጋር በመተባበር በስራ አፈጻጸም ብቁ የሆኑ የትግራይ መምህራንን እውቅና የሚሰጥበት መድረክ ለማካሄድ ዝግጅቶች እየተደረጉ ይገኛሉ። የዝግጅቱ አካል የሆኑ ከተለያዩ የትግራይ ወረዳዎች መምህራንና የትምህርት አመራሮች የተመለመሉ ሲሆን ከነዚህም በተለያዩ መመዘኛዎች የተመረጡ ብቁ መምህራንና የትምህርት አመራሮች ለዳኞች ጥናታዊ ጽሁፎቻቸውን አቅርበዋል። መምህርት ህይወት ብርሃነ ከጻዕዳ አምባ ወረዳ
ወረዳ መምህር ነጋሲ አረጋዊ ደግሞ ከአሕሳ ወረዳ ብቁ የሚያስብላቸውን ስራዎች ካቀረቡ መምህራን ናቸው። ጥናታዊ ጽሑፍ ከቀርብ ከለኹ ያው ምሕያስ ክእለት ጥናታዊ ጽሑፌን ሳቀርብ የመለየት ችሎታ፣ የፊደሎች ቅርጽና ድምጽ ማሻሻል የሚሉ ናቸው። እኔ የአንደኛ ክፍል አስተማሪ ነኝ። ስለዚህ አንደኛ ክፍል የሚማሩ ህፃናት ምን አውቀው ነው መሄድ ያለባቸው የሚለውን ፊደል ቅርጽና ድምጽ ነው ማወቅ ያለባቸው። ይህንን ከለዩ በማገጣጠም ቃላትን ለመመስረት አይከብዳቸውም። ሙሉ የሆነ አረፍተ ነገር ለመመስረት አይቸገሩም። ስለዚህ ይህንን መሰረት በማድረግ ነው ጥናታዊ ጽሑፎችን ያዘጋጀዋቸው። ዘለኒ ተሞክሮታት አውሽጤ ከዚኖ የምስኽ አይብልን በተፈጥሮይ ማኑዋል በመድላው በክልተ አይነት መድረክ ያሉኝን ተሞክሮች በውስጥ መያዝ የለብኝም በማለት መድረክ አዘጋጅቶ ስልጠና በመስጠትና ማኑዋል በማዘጋጀት እንዲያነቡ የማድረግና ይህም በተማሪዎች በህብረተሰቡና በመምህራን በተለይም በፈተና አዘገጃጀት ዙሪያ ውስጥ ነው። ተማሪዎች በሚገባ አስተምረህ ካልፈተንካቸው ጥሩ ውጤት ማምጣት አይችሉም። መምህር ነጋ መሐሪ ከሳምረ ወረዳ፣ መምህር ሀፍቶም ገብረ እግዚአብሔር ደግሞ ከአጽቢ ወረዳ ሲሆኑ እነዚህም ብቁ መምህራን ተብለው ለውድድሩ የሚሆን ጥናታዊ ጽሑፍም አቅርበዋል። መምህራኑ የስነ አእምሮና ስነ ልቦና ማገገም ቀዳሚ ስራዎቻቸው መሆኑን ገልጸዋል። መበገሲ ጽሑፈይ የጽሑፍ የመነሻ ሀሳብ አስተማሪ በስነ አእምሮ ጥሩ ሲሆን ተማሪዎችም ጥሩ ተማሪዎች ይሆናሉ የሚል ነው። መምህራን በስነ አእምሮ እንዴት መሆን አለባቸው ስንል አንድ አስተማሪ በመምህርነት ሙያ ውስጥ ሲገባ የተለያዩ ስራዎችን ይሰራል። እነዛ ስራዎችም ማህደር ላይ ይሰፍራሉ። ስለዚህ ማህደሩ ምን ያካትታል ካልን የመምህሩ ማንነት የሚገልጹ ስራዎችም የሚያካትት ይሆናል። መጀመሪያ ሕዌት ስነ ልቦና ዝብል የምጽያ የስነ ልቦና ማገገም የሚል ስልጠና ነው ለተማሪዎች የሰጠሁት። ከዛ ተማሪዎቹ ለውጥ እያሳዩ መምጣት ጀመሩ። ስለዚህ ለዚሁ ስራ ለማጠናከር ኮሚቴ ማቋቋም አለበት ብዬ አሁን በዚህ ዙሪያ ኮሚቴ አቋቁመናል። መምህራኑ ተማሪዎች በበለጠ ለመደገፍ ብቁ የሆነ የማስተማር ስልት እንደሚጠቀሙም ያብራራሉ። ሞጁሎች አሉን። የማስተማር ተግባራት የሚል 3 ነገሮችን በውስጡ ይዟል። ብቁ የሆነ የማስተማር ስልት፣ ልዩ ፍላጎት ያላቸው ተማሪዎች የሚልና ስነ ምግባር የሚሉ ናቸው። ሰለስተ ተማሪ ያለው ክላስ ብሉጽ ማዕከላይ በአንድ ክፍል 3 አይነት ተማሪ አለ። ጎበዝ፣ መካከለኛና ደካማ አቅም ያለው። እነዚህን መሰረት በማድረግ ነው መምህሩ መዘጋጀት ያለበት የሚል ሐሳብ ነው ያቀረብኩት። ሓደ ተማራይ ዝኾነ ናይ ባዕሉ ሒዝዎ ዝመጽእ አቅም አለ። ተማሪዎች የራሳቸው የሆነ ይዘውት የሚመጡ አቅም አላቸው። ይህንን መደገፍ ይገባል። የጎደለውን መሙላትም ይገባናል። በዚህ ደግሞ ተማሪውን ልትፈትሸው ይገባል። የትግራይ ትምህርት ቢሮ ምክትል ኃላፊ እስማኤል አብድራህማን በበኩላቸው ውጤትና ጥናቶችን ጨምሮ ለውድድሩ ለመመልመል የተጠቀሙላቸው መስፈርቶች መሆናቸውን ያብራራሉ። ሓደ ዓብይ ረቁሕ ተጠቅምናሉ አፍቱ ወረዳ ሒዝዎ ልመጽ ውጽኢት ዋነኛውና ትልቁ የተጠቀምንበት ነገር ቢኖር ከወረዳው ይዞት የመጣውን ውጤት ወደ 50 በመቶ በመቀየር 50 በመቶ ደግሞ የተለያዩ መስፈርቶች በማውጣት ጥናት፣ ስልጠና፣ ፕሮጀክትና የተማሪዎቹን ውጤት በማድረግ በዚህ ለይተን 50 በመቶ በኮሚቴው የሚሞላበት ሁኔታ ነው ያለው። በአድዋ ወረዳ ለሴቶች ተጠቃሚነት የሚደረግ በ95 ሚሊዮን ብር የያዘው ፕሮጀክት ይፋ አደረገ። ማህበር ረድኤት ትግራይ ማለት ከአግሊሜር ኦፍ ሆፕና ሌሎች የባለድርሻ አካላት በመሆን በአድዋ ወረዳ ለሁለተኛ ጊዜ እየተካሄደ ባለው የኢኮኖሚ ማገገሚያና የሴቶች አቅም ማሻሻያ የሚውል ፕሮጀክት በይፋ መጀመሩ አስታውቋል። ማህበሩ ቀደም ሲል ከኢግሊመር ኦፍ ሆፕ ባገኘው የገንዘብ ድጋፍ በ4 የአድዋ ገጠር ቀበሌዎች በጦርነቱ የወደሙና ጉዳት የደረሰባቸው ለ775 የቤተሰብ አስተዳደር እማወራዎችና ኢኮኖሚ ለማገገም አቅማቸው ለማሻሻል እየተሰራ መምጣቱን በማስታወስ
ለቀጣይ በያዝነው እንደ አውሮፓውያን አቆጣጠር 2025 ተጨማሪ በ8 የገጠር ቀበሌዎች ለመቀጠል መሆኑም ተገልጿል። ሁለተኛ ዙር የኢኮኖሚ ግንባታና የሴቶች አቅም ማሻሻያ ፕሮግራም ከ95 ሚሊዮን ብር በጀት መያዙንና ከ1500 ሴቶችን ተጠቃሚ ለማድረግ እንደሚሰራም ይፋ አድርጓል። የትግራይ ረድኤት ማህበር ማረት የግሊመር ኦፍ ሆፕ ዳይሬክተር የሆኑት አቶ ገብረሕይወት አበበ በተያዘው የፕሮጀክት ስራ አፈጻጸም መሰረት በማድረግ ወደ ሌሎች ቀበሌዎች እንደሚስፋፋ በመግለጽ ድርጅታቸው ለተከታታይ 25 ዓመታት በትግራይ ድጋፍ እያደረገ መምጣቱን ጠቁመዋል። የውጭ ዜና እስራኤል ባለፉት 2 ሳምንታት ብቻ በጋዛ በጀመረችው ጥቃት 322 ህጻናት መገደላቸውን የተባበሩት መንግስታት አስታወቀም። በሌላ በኩል አሜሪካ በጋዛ የሚንቀሳቀሱ ሁሉም ተዋጊ ወገኖች ዓለም አቀፋዊ የሰብአዊ ህግ ማክበር እንዳለባቸው ገልጻለች። የቢቢሲን ዘገባ ብርቱካን ጌታዬ። እስራኤል ባለፉት 2 ሳምንታት በጋዛ በጀመረችው ጥቃት 322 ህጻናት መገደላቸውን የተባበሩት መንግስታት ድርጅት ተመድ አስታውቋል። በተጨማሪም በዚህ ወቅት ቢያንስ 609 ህጻናት መቁሰላቸውን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ የገለጸ ሲሆን የጋዛ የተኩስ አቁም ለህጻናቱ የወደፊት ህይወታቸውን የሚያስቀጥል እንዲሁም የማገገምን ተስፋ የከፈተ ነበር ሲሉ የዩኒሴፍ ዋና ዳይሬክተር ካትሪን ራስል ተናግረዋል። አክለውም ህጻናቱ እንደገና አዙሪቱ ወደማያልቅ አስከፊ ጥቃቶች እንዲገቡ አድርጓቸዋል ብለዋል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከተጠናቀቀ በኋላ እስራኤል ከ2 ሳምንታት በፊት እንደ አዲስ ጥቃቷን አጠናክራ ቀጥላለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመውን ሁለተኛ ምዕራፍ ተግባራዊ ይሁን እያለ ነው። ሆኖም እስራኤልና አሜሪካ ስምምነቱን በመቀየር አንደኛው ምዕራፍ እንዲራዘምና ታጋቾች እንዲለቀቁ ለማድረግ እየሞከሩ ነው። ይህም የእስራኤል ጦር ከጋዛ መውጣትን እንዲሁም ዘላቂ የተኩስ አቁምን የሚያዘገየው ይሆናል። ዩኒሴፍ በጋዛ የማያቋርጥና ማንንም ባለየ ሁኔታ የአየር ጥቃት እየተፈጸመ እንደሆነ ገልጾ ባለፉት 10 ቀናት ውስጥ በየቀኑ 100 ህጻናት ተገድለዋል ወይም የአካል ጉዳት ደርሶባቸዋል ብሏል። አብዛኞቹ የተገደሉት ህጻናት የተፈናቀሉና በጊዜያዊ መጠለያዎች ወይም በፈራረሱ ቤቶች ውስጥ ተጠልለው የነበሩ ናቸው። የእስራኤል መከላከያ ኃይል በበኩሉ በጋዛ የሚያደርገው ወታደራዊ ዘመቻ በሰላማዊ ዜጎች ላይ የሚደርሱ ጉዳቶችን ለመቀነስና በጦርነት ላይ ያሉ ህጎችን ጨምሮ ዓለም አቀፍ ግዴታዎችን እናከብራለን ብሏል። ከጋዛ የጤና ሚኒስቴር የተገኘው መረጃ እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50,399 በላይ ፍልስጤማውያን መገደላቸውንና ከነዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውን በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንጻዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። በሌላ በኩል አሜሪካ በጋዛ የሚንቀሳቀሱ ሁሉም ተዋጊ ወገኖች ዓለም አቀፋዊ የሰብአዊ ህግን ማክበር እንዳለባቸው ገልጻለች። የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ በእስራኤል ሰራዊት የተፈጸመ 15 ሰዎችን በጥይት የተገደሉበት ፍጻሜ የአስቸኳይ የህክምና ሰራተኞች፣ አንድ የተባበሩት መንግስታት ባለስልጣንና የሲቪል ተቋማት ሰራተኞችን በሚመለከት የራሷን ማጣራት እንደምታደርግና በጋዛ የሚፈጸም ሁሉም በሐማስ ምክንያት ነው ብላለች። መጋቢት 14 2017 ዓ.ም 5 አምቡላንሶችና አንድ የእሳት አደጋ ማጥፊያ መኪና እንዲሁም የተባበሩት መንግስታት መኪና በየብቻ እንደተመቱና የሰብአዊ ህክምና ዩኒፎርም የሚገኝባቸው 15 ሬሳዎች በጅምላ መቃብር መቀበራቸውን የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ተቋም ገልጿል። የእስራኤል ሰራዊት በበኩሉ መኪኖቹ ያለ የፊት መብራት ይሁን የአስቸኳይ እርዳታ ምልክት በሚያጠራጥር መንገድ እየተንቀሳቀሱ ስለነበረ ተኩስ እንደከፈተና ሐማስና ሌሎች ታጣቂዎች ከተገደሉት ውስጥ መሆናቸውን ገልጿል። በጅምላ ስለተቀበሩት ሬሳዎች ግን ምንም ማብራሪያ ከመስጠት ተቆጥቧል። ዓለም አቀፍ የሰብአዊ ህግ ሰላማውያን ዜጎችን ኢላማ ማድረግ የሚከለክል ሲሆን ለህክምና ባለሙያዎች አባላት ልዩ ጥበቃ የሚጠይቅ ነው። ለእስራኤል ግዙፉን የጦር መሳሪያ የምታቀርበው አሜሪካን ቢሆን በዓለም አቀፍ ህግ መሰረት መሳሪያዎቹ በውጭ ኃይሎች የሰብአዊ ህግን ለመጣስ ጥቅም ላይ እንዳይውል የማረጋገጥ ኃላፊነት አላት ይላል የቢቢሲ ዘገባ። በመጨረሻም ፑቲን ለአዳዲስ ምልመላዎች በሩሲያ ታሪክ ትልቁ የተባለው ወታደራዊ ጥሪ አደረጉም።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን እድሜያቸው ከ18 እስከ 30 ለሚሆኑ 160 ሺህ ወንዶች ወታደራዊ ጥሪ አድርገዋል። ይህ ከአውሮፓውያኑ 2011 በኋላ የመጀመሪያ ሲሆን ሀገሪቱ ወታደራዊ ኃይሏን ለማስፋፋት ቆርጣ መነሳቷን ያሳያል ተብሏል። በጸደይ ወቅት የሚጀመረው ወታደራዊ ስልጠና ለአንድ ዓመት የሚቆይ መሆኑን ያሳወቁት ፑቲን ሀገሪቷ የወታደሮቿን ቁጥር 2.39 ሚሊዮን ማድረስ አለባት ሲሉም ከወራት በፊት ገልጸው ነበር ሲል ቢቢሲ ዘግቧል። አክለውም በተጠንቀቅ የሚጠበቁ ወታደሮች ቁጥር 1.5 ሚሊዮን ማድረስ እንደሚፈልጉ አሳውቀዋል። ይህ ማለት በሚቀጥሉት 3 ዓመታት የሩሲያ ወታደር ቁጥር በ180 ሺህ ይጨምራል ማለት ነው። ምክትል አድሚራል ቭላዲሚር ስሚሊያንስኪ እንዳሉት አዳዲሶች ምልምሎች ሩሲያ ልዩ ወታደራዊ ኦፕሬሽን ወደ ምትለው የዩክሬን ጦርነት የሚላኩ አይደሉም ብለዋል። ሙከራ ያደረገች ባለበት ወቅት ሩሲያ አዳዲስ ምልመሎች ለመመዝገብ ይህን ጥሪ ያቀረበችው ሲል ቢቢሲ ዘግቧል። ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የአማርኛ ዜናዎቻችን እነኚህ ነበሩ። ፍርቱና ገብሩ ከመላው ስቱዲዮ ባልደረቦቼ በጋራ በመሆን ነው። ከቀሪ የትግራይ ቴሌቪዥን ፕሮግራሞች መልካም ቆይታ።